በርካታ ኦርቶዶክሳውያን መገደላቸው ተገልጿል። ዛሬም እንደተለመደው አርሲ ላይ መሬት ነው 37 ሰዎች ተገድለው አድረዋል። እጅግ በጣም ያሳዝናል። በምስራቅ አርሲ ጠለታ ቅዱስ ገብርኤል ቤተክርስቲያን በእሳት ሙሉ በሙሉ ሲወድም በርካታ ዜጎች መገደላቸው ተሰማ። መድኃኔዓለም ቤተክርስቲያን ላይም ጥቃት ተሰንዝሮ ቤቶች በመቃጠላቸው ምዕመናን የቅዱስ መድኃኔዓለምን ጽላት ይዘው በእግራቸው ተሰደዋል። እንዲሁም 101 ዓመት የሞላው የቅዱስ ገብርኤል ቤተክርስቲያን በእሳት ነዷል። እነዚህ ንጹሃን ወገኖቻችን ላይ ደጋግሞ ለሚፈጸመው ዘግናኝ ጥቃት ዘላቂ መፍትሄ ሊሰጥ ይገባል። ጠብቀው የበላይ አካል የለኝም። ሁሉም ነገር በክንዳችን ስር እንዳለ ነው የሚሰማኝ። ፍትህ እያለ የምንጮህበትም እንደ ቁራ የምናንቋርበትም ጊዜ አልፏል። ኦርቶዶክሳውያን ባለሀብቶች ቀድመው ይመታሉ። ከዛ አካባቢ ላይ ተማረው እንዲሄዱ ማድረግ፣ ስራ እንዳይሰሩ። ባለሀብቱ ከወጣ በኋላ ደሃው ይቀራል። ደሃው ደግሞ ራሱን የመከላከል አቅም አይኖረውም። የታጠቀ አቅም ያለው ኦርቶዶክሳውያን እዛ አካባቢ ላይ እንዳይኖሩ ይደረጋል። ሰው ወደ ተሻለ ቦታ ይሄዳል ማለት ነው። ኦርቶዶክሳውያኑ ራሱን ሴቭ የሚያደርግበት ወደ ከተማው ይገባል ያለው ማለት ነው። ከዛ ማን ይቀራሉ? አቅመ ደካሞች፣ ንብረት የሌላቸው ይቀራሉ። አብዛኞቹ የታረዱትን አሁን የትናንትናውን ስታዩ የ70 ዓመትና የ80 ዓመት ሽማግሌዎችና አሮጊቶች ናቸው። የ70 ዓመት አሮጊትና አይ ቲንክ የ190 ምናምን ዓመት አካባቢ ሽማግሌ ታርዷል። እነኚህ አካላት አሁን ሮጠው ማምለጥ አይችሉም። ጫካ መግባት አይችሉም። ሸሽተው መሄድ አይችሉም። ሀገር ለቀው ሌላ ቦታ ከተማ ሄደው መግባት አይችሉም። ምክንያቱም ኖረውበታል። በማህበሩም በሸንጎም በእድሩም ከማህበረሰቡ ጋር እዛ ኖረዋል። ከ70 ዓመት በኋላ ሞታቸው የሚጠብቁ እዛው የለመዱበት ከጓደኞቻቸው ጋር እዛው መቀበርና እዛው መኖር ነው የሚፈልጉት። አሜሪካ የምንወሰደዎቹ ብትሏቸው እነኛ አካላት የመሄድ ኢንተረስት አይኖራቸውም። ከ70 ዓመት በኋላ እዛው ኖረው እዛው በተከበሩበት፣ በተዳሩበት፣ በተኳሉበት መሞትን ነው የሚፈልጉት። ሰው እነኚህን አካላት ነው እንኳን እነኚህን አካላት ጋር ሮጠው ማምለጥ ማይችሉ በአልጋ ላይ ያሉትንም ነው ያረዷቸው። በአልጋ ላይ ያሉትንም ጭምር ነው ያረዷቸው። በጣም በሚያሳዝን ሁኔታ እንግዲህ 80 ዓመት ሽማግሌ ማረድ የሚችል እጅ አይደል ነው። ያሳደጋችሁትን በግና ላም እንኳን ለማረድ ያንሰፈስፋል። እኔ ሲስተር አሁን ስጋት በላም። ምክንያቱም ምንድነው እሱ የሆነ ቤት የምታየው ከፍት ሲታረድ አይታ ማለት ነው። ሰው ልጅ በዚህ መጠን ሊያዝን ይችላል። ለሰው ልጅ ለእንስሳት እንኳን ሶሪ ያሳደግከው እንስሳ እንኳን ሲታረድ ፔኑን ካየ ዲስማች እንትን ሊልህ ይችላል። 80 ዓመት ሽማግሌ ማረድ የሚችል እጅ ምን አይነት መንፈስ እንደሆነ እኔስ ጸሎት አድርጉላቸው። የሚያርዱትም ያው ተሸፍነው የሚያርዱት ወይንም ጨለማን ተገና አድርገው የሚያርዱት ሰላም የላቸውም፣ ሰላም የማይኖራቸው ሰው። እኛ የሚጠበቅብን አንድ ጸሎት ማድረግ ነው። አንድም ደግሞ ምን ማድረግ አለብን የሚለውን እንደ ኦርቶዶክሳውያን መነጋገር ይኖርብናል። ሜይ ቢ ወደፊት በምን አይነት ኢኒሺዬሽን ከማን ጋር እንዴት የሚለውን ማውራት ይኖርብናል ማለት ነው። ምክንያቱም አየነው ረጅም ዓመታት ሆነ ይሄ እልቂት ረጅም ዓመታት ሆነው ማለት ነው። የለቅሶ መጅ እንትናት በሉ እንትን ይለዋል፣ አካውንት እንትን ይለዋል። ኤኒዌይስ ምንድነው እሱ ተወደደም ተጠላም በዘር በብሔር በሃይማኖት ተከፋፈሏችሁ በኋላ ታርጌቱ ኦርቶዶክሳውያንን የመምታትና የማጽዳት ስራ ነው። ይህንኛውን ነእተን ልንመክት ይገባል ማለት ነው። ቤትም ይምጣ ኬትም ይምጣ የሰው ልጅ ማንም ይሁን ምንም መሞት የለበትም። ይህን አንድ ኦርቶዶክሳውያን ስነ ልቦናው ነው። ማንም ይሁን ምንም ይሁን ኦርቶዶክስ ስለሆነ ብቻ ሳይሆን እምነት አልባም ይሁን እምነትም የሚኖረው ሰው በመሆኑ ብቻ ሊገደል ሊታረድ አይገባው። እንስሳ አይደለንም እኛ። ውጭው ዓለም ላይ ምን ያህል ለሰው ክብር ከሰው አልፈው ለእንስሳት ለውሻ እንኳን ምን ያህል ክብር እንዳላቸው እያየን ሰዎች በተኙበት በአንድ ሌሊት 50 ሰው ታረደ። ለዜና እንኳን ማይበቃ የኛ ሚዲያዎች
ይህንን እንኳን አይዘግቡትም። አርሲ ላይ ከባድ የጭፍጨፋ የዘር ማጥፋት ብቻ ሳይሆን የመቀነስ ብቻ ሳይሆን ታሪክ ማይረሳው ጠዋሳን እየጣሉ ነው። ይሄንን በደንብ ሰንዶ ማስቀመጥ ለትውልድ ማስተላለፍ ማስተማርም ጤናማ ነው ብዬ አምናለሁ። ሰው ዋይዝ በሆነ ሁኔታ ማን ነው ገዳያችን የሚለውን ማጥናት፣ ማን ከማን ጋር ነው የሚለውን እሱን በደንብ መነጋገር፣ የራሳችንን ችግር በምን አይነት ሁኔታ መፍታት አለብን፣ እያንዳንዳችን ተበልተን ከማለቃችን በፊት ምን ማድረግ አለብን የሚለውን መምከር ጤናማ ነው። አባቶች ዝም አላሉ። እኛ ለውጥ ማምጣት እንችላለን። ከግርግሩ እርዱን ያመቻቸው ምንድነው እሱ ሶሻል ሚዲያዎች በአሁኑ ሰዓት ላይ አክቲቭሊ ሰዎች ኮንሰንትሬትድ አድርገው ነገሮች ላይ ትኩረት እንዳያደርጉ አድርጎናል። ያንን ገታ አድርገ ነው ከሶሻል ሚዲያው ጩኸትም መሬት የወረደ ስራዎች ምን መስራት አለብን፣ ምን ማድረግ አለብን፣ ከማን ምን ይጠበቃል፣ ይህን ሁላችንም ልናስብበት ይገባል። ሰንበዲ ላይ ምንተወው አይደለም ማለት ነው። ከላይ ስራው ምንለው አይደለም፣ ከላይ እናገርልን ምንለው አይደለም። ሁላችንም ሚዲያዎች አሉን። እዚህ ጋር ወደ 2500 ሰዎች ይታዩኛል። ከዚህ ውስጥ 2000 ኦርቶዶክሳውያን ካለ ከ2000 ውስጥ ስንቱ ነው ድምፅ እየሆነ ያለው ቢባል 400 ላይሆኑ ይችላሉ። ይሄ ራሳችን ኩዌስችን ልታደርጉት ይገባል። 400 ማሆኑ ናቸው የኔ ድምፅ እየሆኑ ያሉት። ለእነኚህ አካላት ድምፅ እያሰማ ያሉት 400 ማይሆኑ ናቸው። በአንድም ሰው አየው፣ ሁለት ሰውም አየው፣ ድምፅን ማሰማታችን ተጽዕኖ አለው። 2ም 10ም 5ም 3ም ሰውየው ድምፅ መሆናችን አንደኛ ከህሊና ወቀሳ ይታደገናል። ሁለተኛ እኛ የምንሰራው ትልቅ ለውጥ ሊያመጣ ይችላል። እያንዳንዱ ነገር እንደ ቀላል ምን ጥላት ትልቅ ለውጥ ልታመጣ ትችላለች። ዝናብም ከጠብታ በኋላ ነው ወደ ጎርፍነት የሚቀየረው። ስለዚህ እኛ ጠብጠብ የምናደርጋት ለውጥ ታመጣለች እና ሁላችንም ከሚሞቱት፣ ከሚገደሉት፣ ከሚታረዱት ጎን ልንቆም ይገባል ማለት ነው። ይሄንን ቦልድሊ ልንናገረው የሚገባ ነው። ነገኛ ጋር የሚመጣ ጉዳይ ስለሆነ ማለት ነው። ስለዚህ ሞት እንደሆነ ሁላችንም እንሞታለን፣ ማይቀር ነው። ነገር ግን መከላከል ደግሞ ይሄ ሰብአዊነትም ነው ማለት ሰው በመሆነ ይሄ በተፈጥሮ ራስ የሚፈቅድልህ ነው። ዝም ብለህ አባትህ እናትህ እንዲታረዱ መፍቀድ ጤናማ አይደለም፣ ወንጀል ነው። እንደው አባት እየታረደ ቆመ ማየት ወንጀል ነው። ጎረቤቶች ሲታረዱ፣ ህፃናት ሲታረዱ፣ ሽማግሌዎች ሲታረዱ መከልከል ማስጣል ስችል፣ መመከት ስችል አለመከላከል በራሱ ወንጀል ነው። አገርን መጠበቅ፣ ትውልድን ከገዳይ መጠበቅ ጤናማ ነው። ይሄንን መከልከል፣ ይሄን ማስጣል ጤናማ ነው። ስለዚህ አራጆቻችንን እያደባበሱ እየሸፋፈን የምናልፍበት የምንሄድበት ጊዜ ብዙም አዋጭ አይደለም። በተለይም የዋብያው ክንፍ አርሲ ላይ በደንብ አድርጎ ኦርቶዶክሳውያን ላይ አነጣጥሮ እየሰራ ስለሆነ የጅምላ ጭፍጨፋና እርዱን የዋብያው ክንፍ በደንብ አድርጎ እየሰራው ስለሆነ የሆነ ቦታ ላይ አርዶ 50-60 ያርድና ከዛ የሆነ ሰሜኑ ክፍል ላይ ወይም ሂጃብ ተከለከልን ይላል፣ ወይንም ደግሞ መስጊድ ላይ አንድ ድንጋይ ተወረወረ ብሎ 1 ወር ሙሉ ያለቅሳል። 50 ሰው ከገደለ ካረደ በኋላ የሆነ ቦታ ላይ ሂጃብ ተከለከልን ብሎ 1 ወር ያህል ያለቅሳል። ይሄ የዋብያዎች አካሄድ ታክቲክ ነው። ከነኚህ ጋር ላይን አድርገው የሚሰሩ አካላት አሉ። ሜይ ቢ መንግስትንም ጭምር የመንግስት አካላቶች አብረው ስለሚሰሩ ማለት ነው። ከታች እስከ ላይ በተዋረድ ያሉ አመራሮች አብረው የሚሰሩ ስለሆኑ ሸሪክ ስለሆኑ
አርሲ ላይ እየተገደሉ ያሉት እየታረዱ ያሉት አመራሮችም በአመራር ላይ ያሉ አብረው አላይን አድርገው ከነሱ ጋር ኮላቦሬት አድርገው የሚሰሩ ስለሆነ ማለት ነው። ስለዚህ ከላይ እስከታይ ድረስ መንግስት ከላይ ድምፅ ያፈናል። አባቶች ከላይ ዝም ብለው መርጠዋል። በመሀል ኦርቶዶክሳውያን ቀን በቀን እንደ ጧፍ እንደ ሻማ እየበሩ እየቀለጡ ነው ማለት ነው። ይሄ ብዙ የሚያስኬድ አይደለም። የጊዜ ጉዳይ ነው። ነገሮች ይገለበጣሉ፣ ነገሮች ይቀየራሉ። ነገር ግን ጠላታችንን እና ወዳጃችንን መለየት ለሰይጣን ተገዢ የሆኑ አካላት ነጋ ጠባ እየመጡ ለሚያርዱን ቢላ ማቀበል በራሱ ማቆም አንድ ጤናማ ነው። ሎክ ቢላቸው መንጠቅ እንኳን ባንችል የተሳለ ቢላ ለነሱ መስጠት፣ ይሄንን መከልከል በራሱ ጤናማ ነው። አሁን አብዛኛውን ጊዜ ለአራጆቻችን የሚያጨበጭቡ ለአራጆቻችን የሚያሸረግዱ አካላቶችም ስላሉ ማለት ነው። ይሄንን መነጠል፣ ይሄንን ማወቅ ምንድን ነው እያደረግን ያለ ነው የሚለውን መገንዘብ ጤናማ ስለሆነ ስለዚህ ማንኛችንም ሟች ነን። ማንኛችንም ከሞት ምንቀርበት ነገር የለም። የተለየ ነፍስ የለንም። ኤኒዌይስ የተለየ ነፍስ የለንም። የተለየ የኛ የሚያጓጓ የሚያስደንቅ የሚያስገርም የሚያስፈራ ከሌላው የተለየ ምንም የለንም። አይናችን እያየ ግን እናት አባቶች ሲታረዱ ዝምታን መምረጥ ጤናማ አይደለም። እነሱ እየየ የሚሉት እያያችሁት አይደለ? ሰሞኑን አንድ ድንጋይ አትስገዱ ተባልነ ተብሎ 2 ወር 3 ወር የሚያለቅሱት ለምን ይመስሏችኋል? የሆነን አካል የማጥዳት ስራ ሊሰሩ ሲያስቡ ነው። ይህን ገዳያችንን ገዳይ ብለ መጥራት ጤናማ ነው። ገዳይን ገዳይ ብሎ መጥራት ትክክልም ነው። አራጅን አራጅ ብሎ መጥራት ትክክልም ነው። አርሲ ላይ የመረጠ ኦርቶዶክሳውያንን በመስቀላቸው ምክንያት የሚያርደው ቤተክርስቲያንን የሚያቃጥለው ኦርቶዶክስ አይደለም። ስለዚህ በተጠናና በተሰላ መልኩ እየተሰራበት ያለ ዲሞግራፊውን የመቀየር የማጽዳት ከዛ በኋላ ካጸዱት በኋላ ቦታውን ለትልልቅ ለመስጊድና ለተቋማት ለሙስሊሞች ነው እየተሰጠ ያለው። አርሲ ጢጆ አካባቢ ላይ ባለፈው የተሰጠውን የዋብያው የመጅሊሱ መሪ ሄዶ ሲቀበል አይታችኋል። እዛ አካባቢ ላይ ኦርቶዶክሳውያንን አርደው እና ገለው ከጨረሷቸው በኋላ ዩኒቨርሲቲ ምናምን ብለው ቦታውን ሰጧቸው ማለት ነው ለዋብያው ክንፍ። አራጆቻችንን ማወቅ ጤናማ ነው። ራሳችንን መከላከል ደግሞ በጣም የተሻለ ነው። ማልቀስ ብዙም ውጤታማ አያደርግም። ክፍፍል ልዩነታችንን ራሳችንን የሚያስበላን ነው። አንድነት ህብረት ወሳኝ ነው እያምናለሁ። አንተ እንዲህ ነህ አንተ እንዲያ ነህ የሚለውን እንተውና አንዲት የሚያስተሳስረን ኦርቶዶክሳዊ ክርስትናዊ የሆነ እምነት አለን። ያ ክርስትናው ሊይዘን ሊያስረን ይገባል። የትኛውም ከዚህ የተሻለ ገመድ ሊኖር አይችልም። ለአንድ ድንበር በተጣላን ቁጥር የኛው ድንበር የኔ ነው የኛው ድንበር አንተ ነው እየተባባል በተገዳደልን ቁጥር እኛ ካለቅን በኋላ መሬቱ ለእኛ ምን ይጠቅመናል? መቀበሪያ ከመሆን ውጭ። ስለዚህ ቀረርቷችንም ፉከራችንም መፈክሮቻችንም ሊቃኙ ይገባል ብዬ አምናለሁ። ቅድሚያ ሰው መሽተት አለባቸው። ፉከራችን መሬቱ የኔ ነው መሬቱ ያንተ ነው ከሚለው ቀድሞ ሰው እንሽተት። ክርስትናው ያስተሳስረን። የትኛውን ቦታ ላይ ይሁን አርሲም ይሁን ባህር ዳርም ይሁን መቀሌም ይሁን አፋርም ይሁን ክርስቲያን ወንድሜ ሲነካ ሲመታ ያ ቦታው የሱ ነው የኔ ነው ሊነካ አይገባም የሚለውን አይዲዮሎጂ ልንይዝ ይገባል ማለት ነው። ስለዚህ እዚህ ላይ ሜይ ቢ ወደፊት በደንብ እንትን እንለዋለን እንሄድበታለን የምናነሳው ይሆናል ማለት ነው። ኤኒዌይስ ግን አራጆቻችሁን ቢላ አትግዙላቸው። በተቻላችሁ መጠን ለአራጆቻችሁ ቢላ አታቀብሏቸው። አብዛኞቻችን የመንግስት ባለስልጣናትን እናውቃቸዋለን። ከኛው ነው የወጡታል። ቤተሰብ ይኖረናል፣ ዘመድ ይኖረናል፣ ዘመድ ባይኖረን ጓደኛ ይኖረናል። የመንግስት አካላት በአቅራቢያችን የምናውቃቸዋለን። ስለዚህ አትሊስት ትክክል አይደለም እየሰራችሁ ያላችሁት የሚለውን ደጋግሞ አጽንኦት ሰጥቶ መናገር
ስማቸውን እየጠሩ ሼም ማድረግ እነኝን አካላቶች መለጠፍ። በዚህ አካባቢ ላይ የሚያስገድሉት እነከሌ ናቸው። አስገዳዮቹን ስማቸውን እየለጠፉ ለትውልድ ማስቀመጥ፣ ገዳይ አራጅ የሆኑ አካላቶችን እስከነ እንትናቸው መረጃዎቻቸው ማለትም ገዳይነታቸውን ገዳይ ከሆኑ እዛ አካባቢ ላይ አመራር የሚሰጡትን መለጠፍ። በየትኛውም ቦታ ላይ ነፃነት አግኝተው እነሱም ነገ በውስጥ የሚያደርጉት በአደባባይ አይታወቅም ብለው እንዳይንቀሳቀሱ የማድረግ ስራ ይሰራል። እንዲሰራ ማድረግ ግድ ይላል ማለት ነው። አባቶች ተናገሩ አልተናገሩ ያው ብዙም እንትን የሚል አያስፈልግም። እኛው ለውጥ ማምጣት እንችላለን። አባቶች ቢናገሩ ጤናማ ነው። ብዙ አማራጮች ነበራቸው። ለእህት አብያተ ክርስቲያናት ደብዳቤዎች መጻፍ ይችላሉ። እነዚህ ድምፅ መሆን ባይችሉ እንኳን ለተለያዩ አብያተ ክርስቲያናት ደብዳቤ ጽፎና መግለጫ እንዲያወጡ የተለያዩ ለምሳሌ የህንድ፣ የግብፅ፣ ሌሎች ቤተክርስቲያናት የአርመን ቤተክርስቲያኖች ይሄንን ኦፊሳል የሆነ ኦርቶዶክሳውያን በሃይማኖታቸው ምክንያት የዘር ጭፍጨፋ እየተፈጸመባቸው የሃይማኖት ጭፍጨፋ እየተፈጸመባቸው እንዳለ በዓለም ላይ እንዲያሰራጩት የማድረግ ስራ እንዲሰሩ አባቶችን መጠየቅ ይቻላል። ግን ስንጠይቅ ደግሞ ጥበብ በተሞላበት ብቻ ሳይሆን ደግሞ በማዳግም መልኩ ከተሰራ በማዳግም መልኩ ዝም ብለን እየጀመርን ምንተወው ሳይሆን መሬት የወረደ ስራ መሰራት አለበት ማለት ነው። ስለዚህ እግሬ እየተበላ ጭንቅላቴን አልነካውም እና ዝም ብዬ ልታገስ የሚል ነገር አያስኬድም ማለት ነው። መሞት ካለብን እስከ ደም ጠብታ ድረስ ይህን አካሂድ ይህንን አራጆቻችንን ለአንዴና ለመጨረሻ ማቆም ካለባቸው ያቆማሉ። አሊያም ደግሞ ገዳዮቻችን እነማን እንደሆኑ በደንብ እኛው አውቀናቸው እኛ እንድናስቆማቸው የማድረግ ስራ መሰራት አለበት። መንግስት ማስቆም ማይችል ከሆነ አትሊስት ህዝቡ ማወቅ አለበት። ከዛ ወዲያ ወይ ራሱን ይከላከላል ወይ ሪሎኬት ማድረግ ካለበት ሪሎኬት ያደርጋል ማለት ነው። የሆነ ሰዓት ላይ የሆነ ቦታ ላይ ታጸዳና ከዛ በኋላ ኦርቶዶክሳውያንን ሼም አድርገህ ትኖራለህ የሚለው ነገር አያስኬድም። ያው አብዮች እየሳቃቸው ነው። ደም ስለጠማችሁ ደም ስለምትወዱ ደም ገበራችሁ ለምትወዱት እችን አጋጣሚ በየትኛውም አካባቢ ላይ በየትኛውም ጊዜ ላይ የሆነ ቦታ ግርግር ሲፈጠር ታርዳላችሁ ወይ ነው። ለእኔ አሁን ፐርሰናሊ ብነግረኝ የዋብያን አካሄድ አውቀዋለሁ። ዋብያ ምን ያህል ገዳይና አራጅ እንደሆነ ስለማውቀው ማለት ነው። የትኛውንም አጋጣሚ የትኛውንም ሁኔታ አድቫንቴጅ ካገኘ ኦርቶዶክሳውያንን እንደሚያርድ አውቃለሁ። ኦርቶዶክሳውያንን ብቻ ሳይሆን አባሾቹን እያረዳችኋቸው ስለሆነ አባሾቹ ድምፅ እንደውም ስለማውጣ ነው። ሱፊዎቹን እያጸዳችኋቸው ከመስጊድም ከተለያየ ቦታ ላይ እያጸዳችኋቸው ነው፣ እያረዳችኋቸው ነው። የእነሱ ዚስማች ድምፅ የሚሆናቸው ስለሌለ ነው። እነሱ የራሳቸውን ችለው ድምፅ እንትን ማለት ይችላሉ። ግን ምንድነው ሲሆን አካባቢ ላይ 50-60 ኦርቶዶክሳውያን ከገደልክ በኋላ እዛ አንድ ሱፊ ትገድልና አንድ የአባሽን እንትን ትገልና ኦርቶዶክሳውያን ገደሉ ብለህ ልታካክስ ትሞክራለህ። ይሄ አካሄዳችሁ መጥፊያችሁ እንደሚሆን ግን ሹርሊ እነግራችኋለሁ። ረጅም ዓመት አይቀጥልም። ስጠፉ ግን አጠፋፋችሁ ለታሪክ እንዳትታወሱ ሆናችሁ ነው። እመኑኝ፣ ለታሪክ በማትታወሱበት ደረጃ ትጠፋታላችሁ ማለት ነው። እና በጸሎት ማስቧቸው ለአርሲ ኦርቶዶክሳውያን ብቻ ሳይሆን በየትኛውም አካባቢ ለሚገደሉ በየትኛውም አካባቢ ለሚሞቱ ንጹሐን ኦርቶዶክሳውያን ድምፅ መሆን ብቻ ሳይሆን በጸሎትም አስቧቸው። ከዚህ በተጨማሪ ኦርቶዶክሳውያን ብቻ ስለሆኑ ሳይሆን ማንኛውም የሰው ልጅ ሆነው ከቤታቸው መውጣት እንደልባቸው ያልቻሉ ለሚታፈኑ ለሚደፈሩም ልታዝኑ ይገባል። ጸሎትም ልታደርጉላቸው ከእንደዚህ አይነት ሴጣናዊ እሳቤ ይህንን ከሚሰሩ ማንም ይስራው መቼም የሚሰራ በማንም የሚሰራ ይሄ አጋንንታዊ ስራ ነው። የሰውን ልጅ ነፍስ ማጥፋት አይደለም። ስለዚህ ለእነኚህ ሁሉ ጸሎትም ልታደርጉ ይገባል። መንፈሱ የሚጫወትባቸው ስለሆነ ማለት ነው። እና ሜይ ቢ ቀጣይ እናባለን።
ዛሬ ቶፒክ አለን፣ እዛ ላይ የተወሰነ እንነጋገራለን ማለት ነው። አንተ አይደለ ትናንትና አንተ እኮ ነህ ነጃሺ ሰልሟል ምናምን ብለኸኝ ቶፒካችን አልነበረ መጨረሻ አካባቢ አይደለ እኮ ትናንት እኮ ታዲያ እውነት ነው እኮ ያወራሁት። ምንም የተዋረድኩት ነገር እኮ የለም። የቁርአን ማስረጃ ሰጥቷችሁ አላነብም አላችሁ። خلاص ከዛ ማን የተዋረደው እኔ ነኝ እናንተ? ኦኬ እሺ፣ ቶፒካችን አልነበረም። እሺ ክፈተው፣ የቁርአኑን ክፈት። እኔ ሱረቱል ማኢዳ ነው እኮ ብያለሁ። ክፈት። ነጃሺ የሚባል አይ ዶንት ኖ ነጃሲ እሺ ማለት ራሱ ምን እንደሆነ ከዛ ሰለመ የሚል ማስረጃውን ክፈተው። እኔ ቃል በቃል ነጃሺ የሚል የለም። ይሄን የሱን ታሪክ ነው። እሱ ታሪክ ነው። ቴንኪው በቃ አንተ ስለፈሰርከው አይደለም። ምን የምለው አይደለም ቁርአን ላይ ሐዲስ ላይ ነጃሺ የሚባል ንጉስ ሰለመ የሚል የለም። ወላሂ አለ እንግዲህ በትክክል ላይ ያለው እንዴ የግድ ነጃሺ ሰለመ ማለት አለበት? ስሙን ባይጠራፉ የሱ ታሪክ ነው ያወራ ያለው። አንተ ነው ያልከው። እኔስ ወደ ቶፒኩ እንመለስና እሱን ከፈለከኝ ሁለቴ ገብቼበታለሁ ከዚህ በፊት በዚህ ጉዳይ ላይ አንተ ያነሳውንም ጥያቄ እንዴት እንደመለስኩኝ ዩቲዩብ ላይ ግባ እናዳምጠው። ሜቢ በቅርብ ጊዜ ደግሞ በሌላ ከዚህ ጋር የተያያዘ የተነሱ አርጉመንቶች አሉ። እሱ ምላሽ ለመስጠት አንድ ቀን ገባበታለሁ። አንተ የምታነሳው አርጉመንት ብዙም የሚያዋጣ አይደለም። ማስረጃውን ላሳይህ ነው ይብራብን ነው የምትለው። ቦት እንትኑ ላይ ቶፒኩ ላይ ተባለ እኮ ወንድም አለም ቶፒኩ ላይ ለጊዜው ሁለቴ ላይቭ ገብቼበታለሁ። ላይቭ ላይ ሄድና እሱን አሁን አንተ አነሳው። ያው ኤኒዌይስ የዛሬ ቶፒካችን ምንድነው? እሱ ቁርአን በቂ አይደለም ወይ የሚል ነው። ምክንያቱም በተደጋጋሚ መሄድ ይችላል ወይ በቶፒኩ ላይ ሀሳብ መስጠት ይችላለሁ። እሺ አንዴ ቶፒኩን ሜቢ ገና አልተናገርኩትም። ሰምተዋል? ቁርአን ግልጽ ነው ወይ በቂ አይደለም ወይ የሚል ነው አይደለም? ያ ቁርአን በቂና ቁርአን ግልጽ ከሆነ በቂ አይደለም ወይ? ተጨማሪ ለሃይማኖቱ አስፈላጊ ነገር አለ ወይ? ቁርአን በቂና ግልጽ ነው፣ የተብራራ ነው። የተብራራው ከፈጣሪ ዘንድ ነው። ምንም ተጨማሪ የሚፈልገው ነገር የለም። ብቻውን በቂ ነው። እንኳን ለራሱ ለማብራራት ሌሎችንም ነገሮች የሚያብራራ ነው። ስለዚህ ከቁርአን በተጨማሪ የሚከተሉ ሰዎች ጭምት ላይ ናቸው ማለት ነው። አመሰግናለሁ። ስለዚህ ተፍሲርም ሐዲስም ወይንም ደግሞ ሲራዎች ምናምን የሚለው ነገር የሰዎቹ እይታ ነው የሚሆነው፣ ወይንም አንተ እንዳልከው ጥመት ነው ማለት ነው። ያው የሰዎቹ እይታ ነው፣ ከጊዜ በኋላ የመጣ ነው። መጀመሪያ በቁርአን ነበር የሚመሩት ረሱል፣ ከዛም በኋላ ሷሃቦቻቸው በዛ ነበር። ያኛው መጨረሻ የሰው ስራ ሌላ በሌላ ጊዜ የመጣ ነው። ቁርአን በቂና በቂ ነው። ቁርአን ሌሎችንም ያብራራል እንኳን ራሱን ማለት ነው። ከፈጣሪ ዘንድ የመጣው መመሪያም እሱ ብቻ ነው። ከሱ ውጭ ሌላ ነገር የለም። አንድም የሚያመላክት ነገር የለም። ኦኬ ስለዚህ ሐዲስም የለም። ሐዲስ ወላ መዝሀብ ወላ ምናምን ከኋላ የመጣ ነገር ነው። ቁርአን እና ቁርአን ብቻ ነው ከፈጣሪ የመጣው ማለት ነው። ፈተቢዕ ማ ኡንዚለ ሚን ረቢከ ወላ ተተቢዕ ሚን ዱኒህ። ሚን ዱኒህ ማለት ከሱ ውጭ ያሉትን ማንኛውንም ነገሮች የሚከለክል ነው። ጉድ ደግሞ አዲስ ፈጠራችሁብን። ጉድ እኮ ነው። ኦኬ አምዲ አንተ ተፍሲሮች፣ ሲራዎች፣ ሐዲስ ያስፈልጋል ብለህ ነው የምታምነው? እኔ በሶሂህ ሐዲስ አምናለሁ፣ በረሱል ሰለላሁ ዐለይሂ ወሰለም እና በቁርአን አምናለሁ። የትኛውም ሙሉ በሙሉ መልካም። ሰሂህ ሐዲስ ያልከው ሰሂህ ሐዲስ ማለት ምን ማለት ነው? ሐሚድ ረሱል ያስተላልፉት ማለት ነው። ረሱል ያስተላልፉት ሙሉ ማንኛው ነበር እያወራለሁ? ሶሪ ተናገሩት። እኔ ነኝ። ሐሚድ ነው ወይ ንፋላ? ሁለታችሁም ማይክ። አዎ እኔ ነኝ።
ኦኬ ስለዚህ አላሁ አክበር የሚታርገው ሰሂህ ሐዲስ ማለት ረሱል ያስተላለፉት ማለት ነው። እኔ በዛ ነው የማምነው። ኦኬ ሐሰን ሐዲስስ ነገርኩህ እኮ ሌሎቹ ማለት ነው ሌሎቹ መዝሃቦች ከቁርአንና ከረሱል ሰለላሁ ዐለይሂ ወሰለም ቃል ከተጻረነ ሌላውን ተውት፣ የኔን ትታችሁ የረሱልን ያዙ ተብሏል። ኦኬ መጣረሩሱን እና አመሰግናለሁ። ሌላ ጥያቄ ካለ መውጣት ይችላል። የተወሰነ እውቀት ነው ያለኝ። ለምን አንተ መማር ከፈለክ ማለት ነው ለምን እነ ሁሱ ጋር እሱም ከውሱን ጠምዝ እናንጠፍ። ኤኒዌይስ ቦስ እሺ አይ ቲንክ ቦስ ነው የሚለው ስም። የአንተ አቋም ቁርአን ብቻ በቂ ነው። ስለዚህ ሐዲስ ያዛት ራይት እንትን እየያዘህ ነው፣ ሸበካ እየያዘ ነው። እሺ ቦስ አንተ በሐዲስ አላምንም ነው የሚለው ስም። በሐዲስ እመኑ የሚል ትዕዛዝ የለም ከረሱልም ከአላህም። የምናምነው በቁርአን እና በቁርአን ብቻ ነው። ሰዎች በኋላ የፈጠሩትን ሰዎች አብዛኛው ሰዎች ስለተከተሉ ነው። መረጃዎች የሚያመላክቱት እንደዛ ነው። መረጃ ካለ በሐዲስ እመኑ፣ በቁርአን ጎደሎ ነው የሚል ካለ ማምጣት ይችላል ማንኛውም ሰው ማለት ነው። አለሁ እዚህ ነው። እሺ አንተ ሙስሊም ነህ? ካልሆነ እንዴት የሙስሊም አስተያየት ትሰጣለህ? ልጠይቅህ እስልምና ላይ ጠይቅ አልችልም። እሺ ሶላት ለጀናዛ ስንት ረካ አለው? ሶላት ለጀናዛ ረካ የለውም። እሺ ስንት እንትኖች ናቸው? ስንት ተክቢራ ነው ያለው? ስንት ተክቢራ ነው ያለው? 6 ተክቢራ አለው፣ 9 ተክቢራ ያለው አለ። ይለያል። ምን ነው እምነት ቀረብ፣ በራስህ እምነት ጠይቅ። አይ አንተን ምንድነው አንተ ለምሳሌ ማለት ነው ሐዲስ ያስፈልጋል ወይም ደግሞ ሌላ መዝሃቦች ያስፈልጋሉ የሚለው አሁን ይሄ ሙስሊሞች የሚገባ ጉዳይ ነው። አላዋቂ ሰው ነው የሚስቀው ዝም ብሎ ማለት ነው። ገባህ? አላዋቂ ሰው ነው። አዋቂ ሰው ማስረጃ ነው የሚያመጣው። እኔ አሁን ለምሳሌ ማስረጃ ስሰጥህ ፈተቢዕ ማ ኡንዚለ ሚን ረቢከ ብሎ ረሱል ለሌላው ሰው ሳይሆን ማለት ነው ለረሱል ራሱ ማለት ነው ለረሱል ፈተቢዕ ማ ኡንዚለ ሚን ረቢከ ብሎ አላህ ሱብሓነሁ ወተዓላ የሰጣቸው ያንን ነው። ከዛ በኋላ ደግሞ ማለት ነው ወደኛ ደግሞ ፈተቢዑ ማ ኡንዚለ ሚን ረቢኩም ነው። አንተ ደግሞ ረሱልን የምትወድ ከሆነ ረሱል ሰለላሁ ዐለይሂ ወሰለም አቂዳቸውም መዝሃባቸውም ቁርአን ብቻ ነበር፣ ከዛ ውጭ የላቸውም ነበር። ገባ? ያንን ነው የሚከተሉት። ሶላት ጀናዛውን አንተ ጀናዛ ላይ ቁምና ሶላት ጀናዛ ዲን አይደለም እኔ ነው እንጂ ሶላት ጀናዛ ዲን አይደለም። ሶላት ጀናዛ የአንተ አይነቱ ሰዎች የሚከተሉት ነገር ነው። የጀናዛ የሆኑ ሰዎች የሚከተሉት ነው። ስማ አንተ ማለት ነው አዳም ላይ ያዝብላት ኧረ ስሙ እንደ እስኪ ቆይ አንዴ ስሙ አድምጡ። እፎይ እየሰራለት ስላልሆነ ኔትወርኩ ከስር ያላችሁት ኮፒ ሊንኳን እና ታብታቧን እየቀጠቀጣችሁ ለማንኛውም እኔ ጨርሻለሁኝ። ማስተላለፍ የሚገባኝን አስተላልፍ ያለሁኝ። ቦስ ቁርአን ነው መመሪያ፣ ቁርአን ነው። አረ ቦስ ዜና መደብር አረከው እኮ ያስተላለፍኩትን አስተላልፍ ያለው ይላል። እንዴ ቆይ አንዴ ይመለሳል፣ ትቀጥላላችሁ። ይሄንን ካስተላለፍኩ በቂ ነው። እኔ አረ ቆይ አንዴ ቦስ ጆሮህን አደንቁረን የመጣው ለማውራት አፍን ብቻ ነው የከፈትከው። ቆይ ስማኝ፣ ከስር ያላችሁት ኮፒ ሊንኳን በተለይ ኮፒ ሊንኳን እየቀጠቀጣችሁ እሺ። እፎ ያለ ተመልሰህ የለም ከነጨረሻው ወጣው ማለት ነው። ልንፈጠፈጥ እንችላለን። በተለይ ጽፏን እንትን አድርጉሽ ለአርሲ ወገኖቻችን አው አራቋርጡ ህግ አምላክ እንዴ ቆይ አንዴ እስኪ አንተ አቋርጡ እንትን ያላችሁት አሁን የደም ምልክት እንትን ያደረጋችሁት መልሶ ህዝብ አሰበት ልታዘጉበት ነው። ሆን ብላችሁ ነው። አውርቷል፣ ሲገባ መግቢያ አድርጎታል። ስለሱ አውርቶ ምን መደረግ አለበት፣ መፍትሄው ምንድነው፣
ችግሩ ምንድነው? መንስኤው ምንድነው? ይሄን ሁሉ አውርቶ ነው ወደ እርሱ የገባው እና አሁን እዚህ ጋር ለአርሲ ወገኖቻችን እንጸልይ። እና አሁን ለማንኛውም ክርስቲያኖች ወደ ተፈጠራችሁበት እንድትመጡ እንጠራቸዋለን። ኦኬ ቆይ አንዴ እሺ፣ ወደ ተፈጠርንበት እንመጣለን። የጥሪ ግብዣ አሰሩልን። እስከዛ አንዴ ቆይ እሺ። ቃል ሕይወት ያሰማልኝ። አመሰግናለሁ። አሜን አሜን። አሜን ተመለስኩ። ፎይ እዚሁ ላይ ቦስ አንተ በቃ አሁን አፍህን ለማውራት ከፍተህ ጆሮህን እንዳትሰማ ድንቁር አለታው። ኦኬ ተመለስልሽ። ኦኬ እሺ ሰማለሁ። ያ ከስር ለአርሲ ወገኖቻችን ብለው የደም ምልክት እየላኩ ስለነበር ነው። እሱን አቋርጦት መግቢያ አድርጎት አውርቶበት መንስኤው ምንድነው መፍትሄው ምንድነው የሚለውን ዘርዝሮ ሄዶበት ስለሆነ ወደዚህ የገባው። አሁን እዚህ ላይ እንደዛ ብትል ምንም መፍትሄ የለውም። ጉድ ላይ ምናምን መጻፍ የለ እንዴ? የደም ምልክት ልካችሁ አሸባሪ ልታስብሉት ነው እንዴ? ያ አቁሙ ብያችሁ ነበር። የለቅሶ ኢሜጅ ምናምን አትጻፉ። መልካም እሺ። ምን ላይ እንደቆም አይ ቲንክ ቦስን ጠይቄው መልሰልኝ ነበር። ቁርአን ብቻ በቂ ነው የሚል ጠይቄ ነበር። በቂ ነው ቦስ ማለት ወላሂ ሙስሊም ነው። ፎይን የጨርሻለሁ። የማትፈልገኝ ከሆነ መውረድ ይችላል። ወላሂ ፎይ ይሄ ቦስ ሙስሊም ያለ ክርስቲያን ነው። አላህ አክበር። እሺ ኦኬ። መረጃ ካለ አምጣ። በመረጃ ቁርአን እየሰጠሁ ነው። መልካም እሺ። አንተ ደግሞ መረጃ ካለ አምጣ። እፎይ አንድ ጊዜ ይኸውልህ መረጃ ሰጥቼዋለሁ፣ አንቀጽ ሰጥቼዋለሁ። እሱ ደግሞ ጎደሎ ነው የሚል መረጃ ያምጣ። እፎይ እሱ እንዴ አላህ አክበር አላህ አክበር። ዝም ብለህ እንትን አትበል እንጂ አንተ ይበላል። አይ ቲንክ ቦስ እስከማውቀው እናንተና ንጽጽር ቢሰሩ ጋር የምገባው ልጅ ነው አይደል? ቦስ እኔ አንድ ጥያቄ ልጠይቅህ። አንድ ጥያቄ። ስለዚህ ገባህ? መጀመሪያ አስፈቅድና ከዛ ትቀጥላለህ። መልካም። ቁርአን ብቻ በቂ ነው። ሐዲስም ሆነ ተፍሲራቶች ሲራም ሆኑ አትቀበልም አንተ። ቦስ ትመልሳለህ? ልጠይቅህ። ያ በትክክል ዛት ስራች ጭንቅላት አልባ አካላት የምታመልኩ ሰዎች ተረጋጉ። ቤቱ ጠጅ ቤት አይደለም። እያወራው ጣልቃ ትግባ። ያ ነው። ጥያቄ ካለ ለመልስልህ ዝግጁ ነኝ። አናቅስቶች ስጠኝ የምትል ከሆነ ሰጣለሁ። መልካም። ስለዚህ ቁርአን ብቻ ግልጽና የተብራራ ነው። ያ ኦልራይት። በእንትን ታምናለህ? ጥቁሩ ድንጋይ ኃጢአት ይሸከማል ብለህ ታምናለህ? አላምንም። ኦኬ። ጥቁሩ ድንጋይ መዞር 7 ጊዜ ከኃጢአት ነፃ ያወጣል ብለህ ታምናለህ? አላምንም። ኦኬ። አላህ እስከ ሌሊቱ 1/3 ይወርዳል ቢለው የለም፣ አይወርድም። ይሄዳል፣ ይመጣል፣ ይወርዳል፣ ይሮጣል የሚባል አይደለም የኛ ፈጣሪ። እንደዚህ ምን ናቸው? አላህ እድል ሲሰጥ ታወራለህ። አላህ ሜታፎሪክ ነው። አንዳንድ ቁርአን ላይ ያሉ ቃላቶች ማለት ነው ስለ እጅ ምናምን የሚያመለክቱ ለጋሽነቱን ረዛቂነቱን እንጂ ሜታፎር የሆኑ ነገሮች ናቸው። በሰውኛ ሊያስረዳን የመጡ ናቸው እንጂ የዛን አይነት ፈጣሪ ይህንን ዩኒቨርስ ክሬት ያደረገ ፈጣሪ እንደዚህ ተገጣጣሚ ምናምን እዚህ ነው እዛ ነው መኖሪያው እዚህ ነው ቦታ ያስፈልገዋል ምናምን የሚያስፈልገው ሳይሆን በፊትም የነበረ ወደፊትም የሚኖር ማለት ነው። አዘልይ አበድ የሆነ ፈጣሪ ነው። ተለዋዋጭ ባህሪ የለውም። የሚለዋወጥ ባህሪ የለውም። እሱ ሳይሆን ጥያቄ ከቁርአን ውጭ የሆኑ የሚታመኑት ነገሮች አንተን ይመለከተዋል ላይ ነው? አይመለከቱኝም። ውሸት ናቸው። እንደውም ወደ ጥመት የሚመሩ ናቸው። ከቁርአን ውጭ ያሉ ነገሮች በሙሉ ማለት ነው። ይህንንም ሐዲስ አለ። እንደገና ደግሞ ቁርአን ላይ ይሄን ከዚህ ውጭ ከቁርአን ውጭ ያለን ነገር እንዳንከተል ነው የታዘዝ ነው። ያ ነገር ለሁሉም መግለጫ መሆኑን ሐሚም ወልቁርአኑል ሙቢን ብሎ ነግሮናል። እንደገና ደግሞ ፈተቢዕ ማ ኡንዚለ ሚን ረቢከ ፈአውሀይና ኢለይከ ሃዛል ቁርአን ቁርአን ደግሞ ወህይ መሆኑን የሚያረጋግጥ ይሄ ቁርአኑ ነው። እንደገና ቁርአኑ ራሱ እንኩንቱም ፊ ረይቢን ሚማ አንዘልና ዐላ ዐብዲና ፈአቱ ቢምስሊሂ የሚል አለ። ያ ነገር ይሄን ሁሉ የሚያሳየው ቁርአን በቂና ሙሉ መሆኑን ነው። ማፈረጥና ሸይን ፊል ኪታብ ብሏል። ሰደቀላሁል ዐዚም ብለን
የተደመደመ ነገር ነው። ሌላው ፋብሪኬት የሰዎች እንትን ነው፣ አይመለከተኝም። ቴንኪዩ። ስለዚህ ሰዎችን አምኖ ጥመት ሁሉ ደግሞ ደጋነም ነው የሚከትህ ማለትም 7 ጊዜ ቤቱን ዞሬ ኃጢአቴ ነፃ ይወጣል፣ ድንጋዩ ኃጢአቴን ይሸከማል፣ ወይንም አላህ ከሌሊቱ 1/3 ይወርዳል። እንደዛ የሚል የእስልምና አስተምሮት የለም፣ ቁርአን ላይ እንደዛ የሚል አስተምሮት የለም። ስለዚህ ይህን የሚያምኑ ሁሉ ሙስሊም አይደሉም። ሙስሊም ናቸው፣ ስህተት ላይ ናቸው የሚለው ይሰመርበት። ሙስሊም ናቸው እንዴት ልትል ቻልክ? የሙስሊም አስተምሮ ካልሆነ ነው። እነሱ የሆነ አረዳድ አለ፣ ያንን አረዳድ ወስደው ነው ይሄንን እንትን የሚሉት። ያኛው ለምሳሌ ጠዋፍ ዑምራ የማድረግ ነው፣ ወደ መካ የሄደ ለዚያራ ያንን የማድረግ ችግር የለም። የምታደርገው ግን ጥቁሩ ድንጋይ ኃጢአትህን እንዲሸከም ሳይሆን ማለት ነው ያ ረሱል ያደረጉት ነገር ስለሆነ ነው። ያንን ከኢብራሂም ጊዜ ጀምሮ በይቱላህ አልሐረም የተሰራ ስለሆነ እዛ ደግሞ የሐጅ ትእዛዝ ታዞ ሐጅ በተጓዳይ ደግሞ ዑምራ የሚባል አለ። ያም ዑምራ ዚያራ በአንድ ጊዜ በእድሜ አንድ ጊዜ ፈርድ የሆነው ሐጅ ነው። ይሄኛው ደግሞ ሱና ነው፣ ሌላ ነገር የለውም። ስለዚህ ይሄንን ሱናም ነው ፈርድም ነው ብለህ የምትለው ከሐዲስ አለ ያገኘው ቁርአንም ላይ አለ። ቁርአን ላይ ያንን ሐጁ የታዘዘበት አለ፣ ወይም ደግሞ ዑምራም የሚለው ቁርአን ላይ ያለ ነገር ነው። ያ ነገር ግን እዛ ላይ እምነት አድርገህ ስለቤቱ ሳይሆን ለአላህ ሻዓኢር የሚደረጉ ናቸው እንጂ ሌላ ለቤቱ ለድንጋዩ የሚደረግ ነገር ምንም ነገር የለም። የሚወጣ የሚወርድ አምላካችን አልክ። የሚወጣ የሚወርድ አይደለም። በትክክል ለውጥ ለሱ አይመቸውም። ለውጥ ካለ ደግሞ ፈጣሪ አይደለም የሚል ነው አይደል? በትክክል እንደዛ ከሆነ ካዳ ይሄ አቋም የሙስሊሞች እምነት ነው ወይንስ የሙስሊሞች አይደለም? እምነት ነው። ከዚህ ተቃራኒ የሆነሳ የሙስሊሞች እምነት መሆን ይችላል? በስህተት ሊያዝበት ይችላል። ለምንድን ላ ኢላሃ ኢለላህ መሐመድ ረሱሉላህ ካለ ያ በሙስሊምነቱን አረጋግጧል። ይሄኛው እንደ ስህተት ሊያዝበት ይችላል ማለት ነው። ገባ? ስለዚህ መሐመድን ነብይነት ካመነ በአላህ ላይ ቢሳሳትም ችግር የለውም እያልከኝ ነው? አላህም ፍጡር አድርጎት አንተ ባልከን መሰረት የሚሄድ የሚወጣ እንደዚህ እነኚህ ባህሪያቶች ካሉት የፍጡር ባህሪ ነው ብለህ ፍጡሩን እያመለከም እስቲል መሐመድ ነብይ ነው ስላለ ብቻ ሙስሊም ነው ተሳስቷል ብቻ ነው የሚባለው እያልከኝ ነው? ኖ እዛ ላይ አላህ ላይ ያለው እንትን ማለት ነው። ይሄ ነገር ምንድን ነው ተብሎ ይሄ ከእስልምና ወጥቷል አልወጣም የሚባለው የራሱ መንገድ አለው። ያንን ትክክለኛ ስጋ የሆነ ምናምን የሚል ከሆነ አለበለዚያ ደግሞ ይህንን እዚህ ላይ የትርጉም መሳሳት ነው። ሰው ልጅ ተሳስቶ እንትን ሊል ይችላል። ገባ? ያ አረዳዱ እንደዛ ሆኖበት ነው። ለምሳሌ እጅ የሚለውን እጅ የሚል ስላየው ነው ቁርአን ላይ የሚለው ሜታፎር መተርጎሙን ትቶ በቃ እዚህ ላይ ያለው ይመለከተኛል የሚል ስለሆነ ያው ግን ጥመት ነው። ጥመቱን እሱን የቁርአኑን ያዝ ነው። የቁርአኑ ላይ ጥያቄ የለኝም። ቁርአኑ ላይ ጥያቄ የለኝም። መጽሐፍቶቹን አሁን መጽሐፍቶቹ እምነት ሆነው መጥተዋል። ለምሳሌ አላሁ አክበር ሐዲሳቶች ይቀበላል እስከማውቀው ይመስለኛል። ሐዲሳቶችን እሱ አሁን ለሱ እነኛ መጽሐፍቶቹ እንትን መሆን ይችላሉ፣ ማስረጃ መሆን ይችላሉ። አንተ አረዳድ ብለህ ቁርአንን ብትፈስርም እሱ ደግሞ ሐዲሳቶቹ የእምነቱ የዶግማው መሰረት ናቸው፣ ፈርድ ነው ለሱ። አንተ ደግሞ እነኛን እንደዛ አድርጋ አትቀበላቸውም። ጭራሽ የሰዎች ንግግር ናቸው ብለህ ነው የምትቀበለው እኮ። እንዴት ቁርአንን ነው ተከተሉ አላህ የሚለው? ረሱልም ቁርአንን እንድንከተል ነው ያዘዙት። እሳቸውም ሲከተሉ ሲያስተዳድሩ የነበረው በቁርአን ነው። ሌላ ነገሮች ማለት ነው ከ300 ከ400 ዓመት በኋላ የመጡ ነገሮች ናቸው። ዛትስ ኦል ፔሪድ። አላሁ አክበር። ትስማማለህ? በመጀመሪያ ደረጃ ሙስሊም አይደለም። ሙስሊም ያልሆነ ሰው አስገብተህ እንደዚህ ከሙስሊም ጋር ብትወያይ ለአንተ ማለት ነው ብያስ ደንቆሮ። እኛ እንደናንተ ድራማ የምንሰራው ሰዎች አለን። ማሳብ ላይ መውገት እሱን ቻሌንጅ አድርገው፣ እኔን አይደለም ቻሌንጅ ማድረግ አለብን። ሙስሊም ካልሆነ እኔ እኮ ቻሌንጅ አደረግኩት፣ መረጃ መጣሁኝ። እሱ ደግሞ መረጃ ማምጣት ነው የሚገባው አይደለ? ሐዲሳቶች ቁርአን የሚያሟላ ምናምን ቁርአን ጎደሎ ነው ብቻውን የሚል ማስረጃ ማምጣት ነው። እኔ ቁርአን ሙሉ ነው፣ በቁርአን ላይ የቀረ ነገር የለም። አንድ ጊዜ ነው ማለት ነው። ማስረጃ ካለው ማስረጃውን ማቅረብ ነው ያለበት።
ማንኛቸውም ሐዲስ ተቀበል ተፈለግ አላህ ጭንቅላት የለውም ከሚለውሙን እግር አለውም ከሚለውሁን በክፍለ አካላት አይገለጥም ከሚለውሙን ቻሌንጅ መደራረግ የምችለው እናንተ ናችሁ እንጂ እኔ አይደለም። እኛ አይመለከተኝም። ሐዲስ ተቀበል አልተቀበለ ቦስ ምን አገባኝ ነው። አንዴ ተራ ጠብቅ አልቀበልም ሲል አመዲ ተራ ጠብቅ አንዴ ምላስ ይላጥቁ ሚዩት አድርጋ አንዴ ሚዩት አድርገሲ ያ ስለዚህ ሀሳብ ላይ ለማውራት ሞክሩ። እኔን ቻሌንጅ የማድረግ ወይም እኔን የመሳደብ ሳይሆን እኛ እንደናንተ እንደዛ ጭንቅላት አልባ እንደሚያመልኩት ድራማ የምንሰራ ሰዎች ስላልሆን ማለት ነው። ባላቀው ኖሮ ቦስን እኔ ቻሌንጅ አደርገው ነበረ። ስለማቀው ነው አሁን እያወራ ያለሁት ብቻ አውቀዋለሁ ስል ንጽጽር ቤት ስለማየው ማለት ነው። ሲወያይ ስለማየው ሪካርዶቹንም ስለማይ ማለት ነው ያቆየሁት። ለዛ ነው እንጂ አስቀድመን ቻሌንጅ እናንተን አሁን ቻሌንጅ ያላደረግኳችሁ ገና ስላላየኋችሁ ነው። እኔስ ስለዚህ ሀሳቡ ላይ ማውራት የምችል ከሆነ ሀሳቡ ላይ ታወራላችሁ። ኤቢዲ እሺ እኔ ላውራናት አታስብልኛል ችግር ነው። እኔ አሁን ከራሴ ማለት ነው እኔ ተወሰነ ከትና ግን አደራሩ ቆይ ሐምዲ እንኳን ደህና መጣ። እሺ እንኳን ደህና ቆየኝ። መልካም ቁርአን በቂ ነው ብለህ ታምናለህ? እኔ አሁን እውቀቱ የለኝም ያልኩ ነው። የተሻለ ሰው አለ እነዛ ጋር ታወራለህ አንተ። እኔ አንተ እንድታስተምር ነው አይደል የገባው ቲክቶክ ላይ። በቃ ሴት ልንቀበላለን። መልስ ከሌለ ጥያቄ ነው ያለኝ። እኔ ጥያቄ በኋላ ላይ እንቀበላለን። ሁሌ የምንቀበለው ይህንን ከጨረስን በኋላ ከሰሮና አዳምጥ። እስከዛ ኤቪዲ አቤት እፎይ አሊ ተረጋጋ። ቆይ ተራ ጠብቅ። እንኳን ደህና መጣ። እንኳን ደህና ቆያችሁ። 7 ቀን እንዳለው እፎይ 7 ቀን 7 አይን አለው። አላህ ጭንቅላት ስለሌለው ምን ላይ ቀንድ ይኖረዋል? እንደዚህ አይነት እፎይ አብረን ይሄን ነገር ብትተው ጥሩ ነው። እንደዚህ አይነት አትሳደብ። የነሱን እንትን አንተ ብዙ ሰው ይከተልሃል። እነሱ አሁን ስክሮል ሲደረጉ አይገኙም። ገባ እና አንተ ብዙ ተከታይ ስላለ አስተምሮትህ ማሻሻል አለበት። የነሱን እያልክ ለምን ታወራለህ? የኛን አትልም እንደ ሙስሊም ኮንኮ እንደሚዋ የነሱ የተሳዳቢው እኔ አይደለሁም። እስልምና እንድትሳደብ አያዝህም። የሌላን ሃይማኖት እንድታከብር ነው የሚያዘው። ስለዚህ ተሳዳቢዎቹ እስልምናን ስለማይወክሉ ነው የነሱ ምለው። መልካም ሌላ ጥያቄ ከሌለ አመሰግናለሁ። ኦኬ ትንሽ እነሱ ጋር ማውራት ከፈለክ ቆይ ማውረድም ከፈለክ ማንም ቻሌንጅ የሚያደርግ ካለ ይምጣ፣ ችግር የለውም። ኤቢዲ ይቀጥል። ሙስሊም አንድ ነው። በምን ላይ ቻሌንጅ እንደራረጋለን? ሙስሊም አንድ ነው። ሐዲስ ትቀበላለህ? አንድ ነው። እኔና እሱ እንተዋወቃለን። አንድ ነው። ሙስሊም ከሆነ አንድ ነው። መታወቅ ሳይሆን ስለሱ ጋር ለማውራት ነው ወይስ ሐዲስ እና ተፍሲር ግዴታ ናቸው ብለህ ታምናለህ ወይ? ቁርአን በቂ አይደለም ብለህ ታምናለህ? ተፍሲር ማለት ምን ማለት ነው? እንጃ ትነግረኛለህ። አላውቅም ተፍሲር ራሱ ምን እንደሆነ ትነግረኛለህ። ሳታውቅ እንዴት ትጠይቀኛለህ? ወንድሜ ሙስሊም እንደምትሆን ማለት ነው እርግጠኛ ሁኜ ነው የምነግርህ። ኢንሻአላህ ለነበረን ቆይታ እንደ ይቺን አፈን አስተካክላት። መግባታ አይቀርም ግን አብዲ እኮ እየጠየቀህ ነው። ከአብዲ ጋር ሻለኝ ተደራርጉ። ኧረ እፎይ ነኝ አንተ ጋር ነኝ ብራዘር። ለምን አብዲ ቦስና አብዲ ትንሽ አውሩ እስኪ። ኧረ እፎይ ነኝ አንተ ነው የምትመቸኝ። አብራችሁ ትንሽ እሱ አዲስ አይቀበርም። ተግባብተናል። አሁን ገና ተግባባን። አልተግባባንም። እኔና አንተ የምንግባባው በኋላ ነው። አሁን እንደ ቦስ አቋም አለህ አንተ። እንተዋወቃለን ከቦስ ጋር ብለህ ለምትተላለፉ አንተ እንዴት ነው አቋምህ? ሐዲስ ያስፈልጋል ብለህ ታምናለህ ለቁርአን? አይ እኔ እኮ ተግባባን ያልኩህ አንድ ቀን ትሰልማለህ ሲል በቃ አለ ያለ። አይ አሁን ቶፒኩ ላይ ታወራለህ ትወርዳለህ። ኤቢዲ እኔ ዛሬ ማለት እኔ ጥያቄ አለኝ። ምናልባት ካስተናገድከኝ ጥያቄውን ለምን እንቀበላለን እኮ ዛሬ ወደ እኔ እንኳን ደህና መጣሽ። እንኳን ደህና ቆየክ። መልካም አይ ቲንክ ሙስሊም ነሽ? በሚገባ መልካም አልሐምዱሊላህ ሙስሊም ነኝ።
እሺ ቁርአን ግልጽና የተብራራ ነው ታምኛለሽ? እስልምና ለመለያየት ለምንድን ነው የምታስበው? ለመከፋፈል ሳህን አርግተህ ለምንድን ነው? ሶፍት የለንም ዛሬ በቃ እየየሊሉብን ነው አሉ እየየ ነው በቃ። አሁን አንዳቸውም ምላሽ አይሰጡም። አንዳቸውም እያንዳንዳቸው አልቅሰው ነው የሚወጡት። ቦስ ብቻ እንግዲህ የራሱን አቋም አስቀምጧል። ሐዲስም ሆነ ተፍሲር ቶፒኩ ምን ነበር? ወረጆች ከሰውኝና ተማሪ ቶፒኩ ምን ነበር? ልክ ቦስ ሲወጣ ጠብቆ ማለት ነው። ሰምቷል እኮ በደንብ ከቦስ ጋር ተነጋገሩ ሲባል ተዋውቀናል፣ ቦስ ጋር እንተዋወቃለን፣ ይቅርብን ብሎ ልክ እሱ ሲወጣ ጠበቀና ቶፒኩ ነበር። ክፉ ነህ አንተ ከእሱ ጋር ላለማውራት ቻሌንጅ አድርገኝ ሲለው ሰጥ ብሎ ችግር የለውም ተስማምተናል። ከእሱ ጋር ተናጋ ነበር። ቁርአን ግልጽ ነው ብለህ ታምናለህ? ቁርአን ግልጽ ነው ብለህ ታምናለህ? በደንብ የተብራራ ነው። ግልጽ ነው፣ የተብራራ ነው። በደንብ በቂ ነው፣ ሙሉ ነው ብለህ ታምናለህ? በጣም 100% ቴንክ ዩ። ስለዚህ በደንብ አስተውሉ። ቁርአን ግልጽ ነው፣ የተብራራ ነው፣ ሙሉ ነው። ቁርአንን ሌላ አብራሪ ይፈልጋል ብለህ ታምናለህ? ሳይብራራ ቀርቶ ቁርአን ሳይብራራ ቀርቶ የሚያብራራው ያስፈልገዋል ብለህ ታምናለህ? እንዴ ለምሳሌ አሁን መጽሐፍ ቅዱስ ራሱ ማብራሪያ የለውም ብለህ ታስባለህ? እናንተ ምን ያገናኘው? ምን ብለህኛል? ቁርአን ግልጽ ነው፣ የተብራራ ነው። በደንብ አስተውሉ። የተብራራ ነው፣ ግልጽ ነው፣ ሙሉ ነው ብሎኛል። አሁን መልሶ ስጠይቀው ደግሞ መጽሐፍ ቅዱስ አብራሪ ያስፈልገውም ትላለህ ይለኛል። የጠየቅኩህን መልስ አንተ። እሺ ስለዚህ ቁርአን ሌላ አብራሪ ያስፈልገዋል ወይንስ በራሱ ግልጽና የተብራራ ሙሉ ነው? እንዴ በደንብ ነው እንጂ ማብራሪያም አለው የተብራራም ነው ራሱ ሲጀመር ማለት ነው። ለምሳሌ አሁን አዳም። እሺ ተፍሲር ያስፈልገዋል? እንዴት ነው የማይፈሰረው ታዲያ? ተፈስሮ አይደል እንደሚታወቀው? እሺ ሐዲስ ያስፈልገዋል? ሐዲሶች ደግሞ የበለጡ ማብራሪያ ናቸው። ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም ያደረጉ ስራዎችን ብዙ ማብራሪያ ደግሞ ሐዲስ ላይ ታገኛለህ የበለጠ ማለት ነው። ቴንክ ዩ። ስለዚህ ቁርአን በደንብ ስላልተብራራ ገና ተፍሲርና ሐዲስ ያስፈልገዋል በደንብ እንዲብራራ ማለት ነው። እንደዛ ብለህ አሰብከው አልከው አንተ ራስህ መለስክልኝ። እሺ እኔ ደግሞ ልጠይቅ። ራስህም እንደዛ ነው የመለስክልኝ። ስለዚህ ተፍሲርና ሐዲስ ያስፈልገዋል የሚል ማስረጃ ስጠኝ እስኪ ከቁርአን። እንዴት አንተ እኮ ነው ያልኩት ያስፈልገዋል የሚል ማስረጃ ስጠኝ። ሲጀመር እውቀት ቢኖረን እኮ አያስገባንም። እስኪ እውቀት ያላቸውን እኮ አስገባን ቢሉ አያስገቡም። እስካሁን እኛ የነብዩን ሱና ስለምትከተይ ማለት ታስገባላችሁ። ታዲያ 1 ሚሊዮን ፎሎወር ሳይኖር አላስገባም። ሳይኖር በቃ ከስር ሆነሽ ታብታብ እያደረግሽ ተማሪ እንዳታስገባው ካሁን በኋላ። አብዱልወሂድ አንድ ቀን እንኳን ጠይቄያለሁ። አብዱልወሂድ እንደዛ ነው የሚለው። አቤት አንድ ጥያቄ አለ። ቶፒኩ ላይ ቅድሚያ ቁርአን ግልጽና የተብራራ ነው ብለህ ታምናለህ? አይሰማም? ቁርአን ግልጽና የተብራራ ነው ብለህ ታምናለህ ወይ? ያ ሰላም። ዛሬ ደግሞ ምን አይነት ቀን ነው መሰለኝ? አንተ አልተብራራም ብለህ ታስባለህ? እፎይ እሺ፣ ያ አልተብራራም። እሺ ማስረጃ አለ እንደዛ የሚል አልተብራራም የሚል በማስረጃ ነው ወይስ በራስ አስተሳሰብ ነው? እስኪ ብቻ ነገር በማስረጃ ሰጣለሁ። እስቲ አልተብራራም የሚለው አንዴ ክፈትልኝ። እንትና ግልጽ አይደለም የሚለው እስቲ ቤኪ ሱራ 2:1 ክፈተው። ኧረ ተው ቤኪ አለ ጨለማ ነው። አይታይም እንዴ? ከፍቻለሁ እኮ ቆየሁ እኮ ከከፈትኩ። ፎይ ጨለማ ነው። ቆይ ዝጋውና ክፈት እንደገና። ኦኬ አሁን ክፈተው። ቆየሁ እኮ። ኦኬ እኔ ደግሞ ምንድን ነው እላለሁ። አሁንም ጨለማ ነው። ጋር ይታያችኋል እናንተ? ወልድ መንፈስ ቅዱስ
ኧረ ቆየሁ ከከፈቱ። እንዴት ነው ታች ይታያል? ይታያል። ኦኬ ይታያል እያሉ ነው። ኦ አንተ ማንተዋል በደንብ በሪፖርት ለኔ ነው ጨለማ። እሺ አንብበው። እቺ ክፍል ምን ትላለች? ሱረቱ በቀራ ቁጥር 1 ላይ ምን ይላል? አርገው ዙሙን ዝቅ አርገው ቪኪ ዙሙን ወሬ ዝቅ አርግልህ። እንደዚህ ላቅርብልህ ነው ጎላ ላርግልህ። መልስ እቺ ነች አንቀጿ። ብቻችን ለይተህ ለምን ታመጣ? መልስም ብለህ ወደ ነው እቺ ነች አንቀጿ። ለምን ለያታለሁ? መለስ አርገው እናንበው። መለስ አርገው ሙሉን እናንበው። ሻውድ ለማንበብ ፈልገው እኮ ነሽ። እሱ ያለ ግን አንድ ነው። መለስ አሁን መለስ ቁጥር 1 ነው ፈልገው። እንዴ አንድ ነው እሱ የሚፈልገው ብራዘር። ማስረጃ እኮ ነው ያልከው እኮ ሙሉን አርገው። እያየን ማስረጃውን እናዳምጣለን። ሙሉን ለቀቃለሁ። አንብባ። ቢስሚላሂር ረህማኒር ረሂም ይላል አይልም። እኔ ቢስሚላሂ አርራህማን አርራሂም የሚለውን አልጠየቅኩህም። ቁጥር 1 ነው የጠየቅኩህ። ቁጥር 1 ነው የጠየቅኩህ። እሺ ለቀቅ አድርገው በሎች። አረ ወዴት ነው የሚለቀው? ቁጥር 1 አይታየም። ይኸውና ስለዚህ አንድ ነው አታቅርበው ነው ማለት ፈልጌ ነው ወንድሜ። አታቅርበው ነው ማለት ይታያል። ችግር የለውም አብሽር። ለመታየቱ አታቅርበው። የሚታይ ከሆነ ዝም ብለህ አንብበው። ቢቀርብ አታቅርበው። እኔ ላንብብልህ በደንብ። አታቅርበው እኮ ነው ያልኩህ። እሺ አላቅርበው። እሺ እፎይም እየነገረህ ነው። አቅርበው ወደዛ እንትን በለው። እሺ ከፍ አድርገው ስልኩን። ምንድነው እሱ 2 ፊደል 3 ፊደል ለማንበብ የምትለው? ሃይ ምንድነው የሚለው? አሁን ምንድነው የሚለው? ሌላ አንብበው። እሺ አሊፍ ላም ነው የሚለው። ምን ማለት ነው? ምን ማለት ነው? አንተ እኮ ነው ማስረጃ አለኝ ብለህ እንትን ያልኩህ። አያ ንገረኝ። ምን ማለት ነው? እኔ ምን አውቃለሁ? ምን ማለት ነው? ንገረኝ አንተ ራስህ። ማስረጃ አለኝ ብለህ ያወጣው እፎይ አንተ ምንድነው? ንገረን እንግዲህ በማስረጃ እያብራራህ ንገረኝ። ግልጽና የተብራራ ነው ቁርአን ሁሉን ነገር። ማስረጃ አለኝ ብለህ እኮ ማስረጃ ላውጣ ብለህ እኮ ነው ማለት ነው። ማስረጃ አለኝ ብለህ እኮ ነው ማስረጃ ላውጣ ብለህ እኮ ቪኪንግ ክፈት ያልከው ብራዘሬ እኮ አወጣሁልህ። ይሄ ክፍል ምንድነው? እሱ ግራ ገብቶኝ እኮ ነው። ግልጽና የተብራራውን ክፍል ይሄ ማለት ነው። ማስረጃ ያመጣኸው እንዴት ግራ ይገባሃል? ማስረጃ ብለህ ያመጣኸው እኮ ነገረኛ ማስረጃ አለኝ ብለህ ያመጣኸው ወይ እኔ ላንብበው። እፎይ ጎርድመት ይላል። እፎይ ሸራፋው ቁርአን ላይ እፎይ ሸራፋው ጥቁር ድመት የሚል ተገኘ። ትንቢት ነው። መሐመድ ተንብዮ ነበረ። አንብብልኛ ብሏል። እሱን አንብብልኝ። ይኸው ብራዘር እፎይ እንደ ትልቅ ሰው እናወራና ነው። እንኳን ገና የ16 ዓመት ልጅ ነኝ ማለቴ ማስረጃውን አውጥተህ አብራርተህ እንደዚህ ነው ብለህ ንገረኝ። እኔ እኮ ቁርአን ግልጽና የተብራራ ነው ብዬ አላልኩም። ስለዚህ አንተ ግልጽና የተብራራ ነገሮችን ሁሉ የሚገልጽ ነው ብለሃል ማለት ነው ብያለሁ። አዎ ብያለሁ። ይሄው 4000 ሰው ሰምቷል ብያለሁ። ከዛም በኋላ አይ አይደለም ብለህ ስትለኝ ማስረጃ አለኝ አልክ። ለዛ አይደለም ላልከው ይሄው ይሄ ክፍል አሁን ለምሳሌ ግልጽና የተብራራ ካልሆነ ውስጥ ነው ምንድነው? ምን ማለት ነው? ትርጉሙን አሳየኝ ስለ ራስ አብራራልኝ። እኔማ ስላልተብራራ ግልጽ ስላልሆነ ስላልገባኝ እየጠየቅኩ ነው። እፎይ ማስረጃ አለኝ ብለህ እኮ አንተ ነው አውጣልኝ፣ ቪኪ አውጣልኝ ማስረጃዬን ምናምን ብለህ እስቲ አንብብልኝና ምንድን ነው የሚለው? እሺ ያ ማስረጃ እኔን ተቃውሞ ንገረኝ እያልኩ እኮ ነው። እኔ ግልጽ ስላልሆነ መጽሐፍህ ላይ ይሄ ማለት ምን ማለት ነው? ቁርአንህ ላይ የትም ቦታ ሳትሄድ የዚህን ትርጉም ንገረኝ ስለ ራስ ንገረኝ ትለኛለህ። እኔማ ግልጽ ስላልሆነ ቁርአንህ ምንም ግልጽ ስላልሆነ እንደዚሁ ተረት ተረት ስለያዘ ዝም ብሎ የቃላት ስብስቦች ስለሆነ ትርጉም አልባ ስለሆነ ይህን ሰጠው። አንተ ግልጽና ትርጉም አለው የተብራራ ነው ካልክ ማብራሪያውን ቀጥል። ኦኬ ትርጉም አለው ነው ያልከኝ መጀመሪያ ነው ወይስ ማስረጃ ልስጥህ ነው ያልከኝ? እቺን ብቻ መልስልኝ እሺ። እያዳመጣኝ እኔማ ይኸውልህ ማስረጃ ልስጥህ የሰጠሁህ ምን መሰለህ? አንተ ምን አልክ መሰለህ ወዳጅ? እሺ አሁን ቁርአን ግልጽ ነው አልከኝ፣ የተዘረዘረ ነው አልከኝ፣ የተብራራ ነው አልከኝ፣ ሙሉ ነው በራሱ ሙሉ ነው አልከኝ አይደለ? እኔ ደግሞ ግልጽና የተብራራ የተዘረዘረ ከሆነ ለምሳሌ ይሄ ሲል ምን ማለት ነው? ግልጽ አድርግልኝ። ለእኔ አሁን ይሄ ግልጽ አይደለም፣ የተብራራም አይደለም፣ የተዘረዘረ ምን ማለትም እንደሆነ ትርጉም አልባ ነው። ኦኬ ሳታቅ ነው መጀመሪያ ማስረጃ ልስጥህ ያልከኝ ማለት ነው አይደለ?
ነው። እኔም አውቄ እኮ ነው የሰጠው። የተብራራ የተዘረዘረ ስላልሆነ ማስረጃ ሰጠው። አንተ ግልጽና የተብራራ ከሆነ ይህንን አስረዳኝ። ኦኬ ማስረጃ። እሺ ማስረጃ የለህም አንተ አለመብራራቱ ምናምን ነች እና ሰውየው አሁን ማለት ግልጽ አይደለም እንደ ቪኪ ማወራው ነኝ። ግራ ገባን እኮ በእናትህ ምንድን ነው የሚለው? ገብቶናል። ቪኪ ግራ አልገባህም? ኧረ አንተ ግራ በደንብ ነው የገባኝ፣ ግን ይሄኛው ነው ግራ የገባኝ። አብራራለን። አለም የሚለው ምንድን ነው? አሊፍ ላም ሚም ያልከው? አሊፍ ላም ይላል። ምንድን ነው? አሻ በግምና ያልከው አሊፍ ላም ሚም ምንድን ነው? እሺ ለቀቅ አድርገው። ከጎኑ ትራንስሌት ነው ያለው ወይስ ምንድን ነው ያለው? እኔ ነኝ ያሰርኩት ትርጉሙን ፍቹን የለቀቅኩት። ከተፈታልሽ ፈታሁት። ያው ለቀቅ አድርገው ወደ አማርኛው። እሺ ለቀቅ ትርጉሙ አብሮ ምን ይላል? አሁን ቢስሚላህ ቆይ ላንብብልህ። ቢስሚላህ ቆይ ለቀቅ አድርገው። ቢስሚላህ ዙም ወደ ታች ማለት ራሽ በሲታን እሺ ቢስሚላህ الرحمن الرحيم እንደ አሊፍ ላም ሚም ቁርአን አልፈራው ቢስሚላህ الرحمن الرحيم የሚላል። አሁን በጎኑ እዚህ ጋር በአማርኛ አስመጥቶልሃል ተፍሲሩን። ኧረ እሱ የቁርአን አንቀጽ አይደለም እባክህ፣ ቁጥርም አልተሰጠውም። የቁርአን ክፍል አይደለም የጨመሩበት ነው። አሁን ባይሆን ቁጥር ያለውን ዓለም የሚለውን ንገረን። ምንድን ነው እሱ? እፎይ ቀጥል ከተመለስ ይነገረን። አሊፍ ነው ማለት አሊፍ ነው። ላም ማለት አሊፍ ተረጋጊ። ቆይ በአማርኛ አሊፍ ላም ነው ማለት ነው ወይ? እፎይ ተረጋጊ። ቆይ ድምፅሽን ቀንሺ ትንሽ አትጭይ። ተረጋጊ። እሺ አልጮኩም፣ ይቅርታ ጮኩኝ። እንዴ አሊፍ ማለት ይኸውልህ፣ በአረብኛ አሊፍ እዚህ ጋር አ ይባላል። ላም ማለት ላም ነው። ሚም ማለት ማለት ነው። አሊፍ ላም ሚም ማለት ይሄው እንደዚህ ማለት ነው። ተላርፋታ ታውቁም እንዴ? አሊፍ ነው፣ ላም ነው፣ አሊፍ ላም ሚም። ጀንቆሮ መቼም አይገባህም። ባካ አንተ ማህይር ሲጀመር እዚህ ጋር ሲጀመር እውቀት የሌለ አሰብስብ ጀግና ከሆንክ እውቀት ካላቸው ጋር ተወዳደር። ይኸውልህ ጅልጥ ምን አንተ ደግሞ ንፍጣ አለማመጥም ሰምተኸኝ አይደል? እዚህ ጋር ሴቶች እና ከእውቀት ነፃ የሆነች ደርድረግ እዚህ ፖለቲካ ለመስራት አትሞክር። እሺ ጀግና ከሆንክ ከጀግናዎች ጋር ተወዳደር። እና እሱ አሉ በእናትህ እስልምናን በደንብ ታዘቡ። ዛሬ ታዘቡ። እስልምና ለምን ታዘቡ? አሊፍ ላም ሚም አይደለም እንዴ? ጠንጋራ አንቺ ምን ከቴ ነው ሰካራም እስልምና መልሱ ነው። እኔስ አካለ ጎደሎ ከሆንኩ ጤናማ ነው። አላህ አይደል እንደ ጭንቅላት የሌለው